ሞቃዲሾ ውስጥ በአንድ ሆቴል ላይ በደረሰ ጥቃት ቢያንስ 10 ሰዎች ሲሞቱ ሌሎች ከ10 በላይ ሳይጎዱ እንዳልቀረ የተነገረ ነው። በሀያት ሆቴል ከኤም መቋረጫ አካባቢ 2 ወይም 3 የሚሆኑ ፍንዳታዎችን አርብ ማታ ሰምተናል ሲሉ የአይን ምስክሮች ለቪኦኤ ሶማሊኛ አገልግሎት ተናግረዋል። አንድ የሶማሊያ ፖሊስ አባል ለሮይተርስ እንደተናገረው ደግሞ መኪና ላይ የተጠመደ አንድ ቦምብ በሆቴሉ አቅራቢያ፣ ሌላ ቦምብ ደግሞ በሆቴሉ መግቢያ ላይ ፈንድተዋል። የተኩስ ልውውጥ ዛሬ ጠዋት ጭምር ይሰማ እንደነበርና ይህም ፖሊሶች አጥቂዎቹን ከሆቴሉ ለማስወጣት ያደርጉት የነበረ ጥረት የተፈጠረ እንደነበር አሶሲኤትድ ፕሬስ ዘግቧል። ለጥቃቱ ኃላፊነት የወሰደው አልሸባብ ተዋጊዎቻችን ሆቴሉን ይዘዋል፣ አሁን ከውስጥ ሆነው እየተዋጉ ነው፣ ኢላማ ያደረግነው ሆቴሉ ውስጥ የነበሩ የመንግስት ባለስልጣኖች ነው ሲል ዌብሳይቱ ላይ አውጥቷል። ይህ በእንዲህ እንዳለ በሌላ የከተማይቱ ክፍል በሞርታር ደረሰ በተባለ ጥቃት 4 ሰዎች ሲገደሉ ሌሎች 10 የሚሆኑ መቁሰላቸውን የጸጥታ ባለስልጣናት ለቪኦኤ ተናግረዋል። በዛፖሬዥያ የኒውክሌር ኃይል ማመንጫ ላይ የሚደረግ ማንኛውም ጥቃት የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ሀገሮችን በሩሲያና ዩክሬን መካከል ወዳለው ጦርነት ውስጥ ሊዶላቸው ይችላል ሲሉ ወግ አጥባቂው የእንግሊዝ ፓርላማ አባል ቶቢያስ ኤልውድ አስጠንቅቀዋል። በዛፖሬዥያ የዩክሬን ኒውክሌር ኃይል ማመንጫ ጨረር ሆን ተብሎ አፈትልኮ እንዲወጣ የሚደረግ ከሆነ የኔቶን መተዳደሪያ አንቀጽ 5 የሚጥስ ይሆናል ብለዋል ወግ አጥባቂው የእንግሊዝ ፓርላማ አባልና የመከላከያው ኮሚቴ ሊቀመንበር። ትናንት አርብ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በስልክ ያወሩት ቭላዲሚር ፑቲን የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ መርማሪዎች ወደ ዛፖሬዥያ እንዲገቡ ሩሲያ እንደምትፈቅድ ተናግረው ነበር። በስልክ ንግግሩ ከሰዓታት በኋላ በሁለተኛው ዓለም ጦርነት ወቅት የተባበሩት ኃይሎች ደቡብ ፈረንሳይ የሰፈሩበትና ዲ-ዴይ ተብሎ የሚጠራውን የድል ቀን 78ኛ ዓመት በማስመልከት በተዘጋጀ ስነ ስርዓት ላይ የተናገሩት ማክሮን ኢምፔሪያሊስት የሆነና ያጡትን ድንበር ለመመለስ የሞከረ ጨካኝ ጥቃት በዩክሬን ላይ አካሂደዋል ሲሉ የሩሲያውን መሪ ከሰዋል። በአውሮፓ ትልቁ የኒውክሌር ኃይል ማመንጫ በሆነው ዛፖሬዥያ አካባቢ የከባድ መሳሪያ ድብደባ ቢካሄድ የዛሬ 36 ዓመት ቸርኖቢል ላይ ከደረሰው የኒውክሌር አደጋ የባሰ ጉዳት ሊያደርስ ይችላል የሚል ስጋት በአውሮፓ እያደገ መጥቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የዩናይትድ ስቴትስ የፍትህ መስሪያ ቤት የቀድሞ ፕሬዝዳንት ዶናልድ ትራምፕ መኖሪያ ቤትን ለመበርበር ህጋዊነት ለማሳየት ያዘጋጀው ሰነድ ይፋ ከመደረጉ በፊት መስሪያ ቤቱ ከሰነዱ ይዘት ውስጥ መቀነስ የሚፈልገውን እንዲቀንስ አንድ የአሜሪካ ፌዴራል ዳኛ የ7 ቀን ጊዜ ሰጥተዋል። ይህም ሰነዱን ማየት የሚፈልጉ በርካታ የዜና አውታሮች በጠየቁት መሰረት መሆኑ ታውቋል። በሌላ በኩል ደግሞ የዩናይትድ ስቴትስ የፍትህ መስሪያ ቤት በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ የሚያደርገውን የወንጀል ምርመራ የያዘው ሰነድ ከትናንት በስቲያ ሐሙስ ምዕራብ ፓልም ቢች ፍሎሪዳ ባለ አንድ ፍርድ ቤት ይፋ መደረጉ ምርመራውን ይበልጥ የሰላ ያደርገዋል ሲሉ የፖለቲካና የህግ ባለሙያዎች የተናገሩ ነው። ምርመራውም ዶናልድ ትራምፕ ከፍተኛ የሀገር ደህንነት ሚስጥር የያዙ ዶሴዎችን ከዋይት ሀውስ ቤተመንግስት ሲለቁ ማራላጎ ፍሎሪዳ በሚገኘው የግል መኖሪያ ቤታቸው ወስደው አስቀምጠዋል በሚለው ላይ ያተኮረ ነው። ዶናልድ ትራምፕ በሌሎች ዲሞክራሲያዊ ሀገሮች የቀድሞ መሪ ሆነው ምርመራ እየተደረገባቸው ያሉ መሪዎችን ዝርዝር መቀላቀላቸውን ሲንዲ ሴይን ባጠናከረችው ዘገባ ጠቁማለች። የወንጀል ምርመራው ከያዛቸው አንቀጾች አንዱ ብሔራዊ መከላከያ መረጃዎችን ሆን ብሎ ለግል ማስቀረት የሚል ይገኝበታል። እንዲህ አይነቱን ከፍተኛ ምስጢር የያዘ ሰነድ ከቤተ መንግስቱ ማውጣት ከፍተኛ የሀገር ደህንነት አደጋ እንደሚደቅን ባለሙያዎችና የፖለቲካ ተንታኞች ይናገራሉ። ባሊ በምትባለው የኢንዶኔዥያ ደሴት ላይ ከ20 ዓመታት በፊት 88 አውስትራሊያውያንን ጨምሮ 202 ሰው ለገደለው የሽብር ጥቃት የዋሉትን ቦምቦች በመስራት ጥፋተኛ የተባለው ኡማር ፓቴክ በድጋሚ የእስር ጊዜው እንዲቀነስለት መደረጉ አውስትራሊያውያንን አስቆጥቷል። ጀማ እስላሚያ የተሰኘውና ከአልቃይዳ ጋር ግንኙነት ያለው ቡድን አባል የነበረው ኡማር ፓቴክ እንደ አውሮፓውያን አቆጣጠር 2002 ባሊ ደሴት ላይ በሚገኙ 2 የምሽት መዝናኛዎች ውስጥ የፈነዱትን ቦምቦች በመስራቱ ጥፋተኛ ሆኖ በመገኘቱ የዛሬ 10 ዓመት የ20 ዓመት እስራት ተፈርዶበት ነበር። ኡማር ፓቴክ በተለያዩ ጊዜያት የእስራት ዘመን ቅነሳ የተደረገለት ሲሆን የኢንዶኔዥያን 17ኛ የነጻነት ቀን በማስመልከት ለእስረኞች የተደረገው የቅጣት ቅነሳ ተጠቃሚ በመሆኑና ከእስሩ ዘመን ከ3 እጅ 2ቱን በማገባደዱ በዚህ ወር በምህረት ለመለቀቅ ብቁ እንደሚሆን ተዘግቧል።
ኦማር ፓተክ በእስያ እጅግ ተፈላጊ ወንጀለኛ የነበረና ከጥቃቱ በኋላ ለ10 ዓመታት ሲፈለግ ቆይቶ እንደ አውሮፓውያን አቆጣጠር በ2012 ፓኪስታን ውስጥ ተይዞ ለፍርድ ቀርቧል። በጥቃቱ የ20 አገሮች ዜጎች ሕይወታቸውን ያጡ ሲሆን የኦማር ፓተክ በቅርቡ ሊለቀቅ መቻል 88 ዜጎቿን ባጣችው አውስትራሊያ ትልቅ ቁጣን ቀስቅሷል። ሄይቲ በተደራጁ የወንብድና ቡድኖች በተፈጸሙ ጥቃቶች ከደረሰባት ጉዳት እንድታገግም የተባበሩት መንግስታት ድርጅት የ$5 ሚሊዮን ድጋፍ አጽድቆላታል። ዋና ከተማይቱ ፖርቶ ፕሪንስ በሚገኝ እጅግ የደህየና ሰዎች ተጨናንቀው በሚኖሩበት ሲቲ ሶሌይ በሚባል መንደር ውስጥ በቡድን የተደራጁ ወሮበሎች እርስ በርስ በሚያደርጓቸው ግጭቶች ሳቢያ ካለፈው ወር ወዲህ ብቻ ወደ 500 ሰው መገደሉን የተባበሩት መንግስታት የረድኤት ተቋማት አስታውቀዋል። ወደ 280,000 የሚሆን ሰው በግጭቱ መሃል አጣብቂኝ ውስጥ ተጠምዶ እንደሚገኝ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ መግለጹን ሊሳ ሽላይን ከጄኔቭ ለቪኦኤ በላከችው ዘገባ ገልጻለች። ግጭቶቹ የጨመሩና ሁኔታዎች የተባባሱ በመምጣታቸው ነዋሪዎች ምግብ፣ ውሃና የጤና አገልግሎቶች ፍለጋ መንቀሳቀስ እንዳልቻሉ ቢሮው አክሎ አመልክቷል። የዓለም የምግብ ድርጅት እንደሚለው ከሄይቲ ህዝብ ግማሽ ያህሉ ማለትም ወደ 4 ሚሊዮን ተኩል የሚሆነው ሰው በበረታ ረሃብ ውስጥ ይገኛል። የምሽቱ ዜና በዚሁ ተፈጸመ። ከቀሪ የቅዳሜ ዝግጅቶቻችን ጋር አብራችሁን እንድትቆዩ የጋበዝኩ በእኔ በኩል መልካም ምሽት። የዓለም ዜናዎቹን አደመጥን። ዝግጅታችንን በ19 በ22 እና በ31 ሜትር ባንድ በአጭር ሞገድና በኢትዮሳት በተጨማሪም በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voa amharic ላይ ማድመጥ ትችላላችሁ። እስከ 4 ሰዓት በሚዘልቀው ፕሮግራማችን አብራችሁን እንድታመሹ በድጋሚ እንጋብዛለን። በመጀመሪያው ቅንብር ወደ ሊባኖስ እንሄዳለን። ኢትዮጵያውያን ከሚኖሩባቸው የመካከለኛው ምስራቅ ሀገሮች መካከል አንዷ ሊባኖስ ነች። ሊባኖስ ለበርካታ ኢትዮጵያውያን የእንጀራ ቦታ የመሆኗን ያህል በዚያው መጠን ደግሞ ሰብአዊ መብትን በሚጻረሩ አሰራሮች ምክንያት ብዙ ኢትዮጵያውያን የሚፈተኑባትም ሀገር ነች። እነዚህን ፈተናዎች ለመቀነስ ለኢትዮጵያውያኑም ድምጽ ለመሆን የተቻላቸውን ያህል ጥረት የሚያደርጉ ማህበራት መካከል አንዱ መስዋዕት ይሰኛል። ሀብታሙ ስዩም ስለ ማህበሩ እንቅስቃሴ ብሎም በዚያ ስለሚኖሩ ኢትዮጵያውያን የኑሮ መልክ የሚያስረዱን 2 እንግዶች ጋብዟል። እንግዶቼ ሳሙኤል ተስፋይና ራሄል ዘገየ ናቸው። ሳሙኤልና ራሄል እንኳን ወደ ስርጭታችን በሰላም መጣችሁ። እንኳን በሰላም ቆያችሁ እንላለሁ። መልካም። ከሳሙኤል ልጀምር። ሳሙኤል በማህበሩ ውስጥ ያለህን ኃላፊነት ከነገርከም በኋላ ማህበሩ መቼ እንደተቋቋመና እንዲቋቋም ደግሞ ምክንያት የሆኑ ጉዳዮችን ለአድማጮች አጠር አድርገህ ብትነግረን። መልካም። እንግዲህ እኔ አሁን ማህበሩን እየመራሁ ነው የምገኘው። በእርግጥ ራሄል ዘገየ መስራች ናት የዚህ ማህበር። አሁን ግን እያስተዳደርኩት ያለሁት እኔ ነኝ ማለት ነው። እንግዲህ ማህበሩ ከተመሰረተ ቢያንስ ከ6 ዓመት በላይ ሆኗል። በ2014 ዓመተ ምህረት ሚያዝያ ላይ ነው የተመሰረተው በዚህ ሀገር በፈረንጆቹ አቆጣጠር ማለት ነው። እና እስካሁን ድረስ ዜጎቻችንን መሰረት ባደረገ ሁኔታ ላይ ከተለያዩ ድርጅቶች ጋር በመተባበር በራሳችንን ባለን አቅም ጭማሪ በማድረግ ድጋፍ እያደረግን የምንገኝበት ሁኔታ ነው ያለው። ለመስረታው ዋነኛ ምክንያት የሆኑ ጉዳዮች ምን ነበሩ? መጀመሪያ ላይ ሳሙኤል ይሄንኑ ጥያቄ አብረህ መልስልኝና ወደ ራሄል ሄዳለሁ። መልካም። እንግዲህ ለመስረታችን ዋነኛ ምክንያት የሆነው ቀደም ብለህ እንደገለጽከው አንተ እዚህ በሊባኖስ ውስጥ የሚገኙ ኢትዮጵያውያን እየደረሰባቸው ያለው ግፍና መከራ ከዛ ጋርም ተያይዞ ዜጎቻችን በተለያዩ የአቅም ማነት ማለት የገንዘብ እጥረት ምክንያት ለችግር ተዳርገው እጅግ ከፍተኛ የሆነ ስቃይ ያሳለፉ በነበረበት በዛን ጊዜ የኛ መደራጀት ወይም የኛ መሰባሰብ እነዚህን ችግሮች ይቀንስልናል ወይም ይቀንስላቸዋል ብለን በማሰብ ነው የተደራጀው። እንዳመሰራረታችን እርግጥ እጅግ በጣም ጥቂት በመሰረን ብዙ የኢትዮጵያ ማህበረሰብ ማዳረስ ባለመቻላችን ነው እንግዲህ ይህንን ትልቅ የሆነውን
መስዋዕት የሚባለው ማህበር እንድንመሰርት ያደረገ። ወደ ራሄል ልሻገር። ራሄል እንግዲህ ከማህበሩ መስራቾች መካከል አንዷ ነሽ አንቺ። ሊባኖስ ውስጥ ደግሞ በተለይ በርከት ያሉ ሴት ትውልደ ኢትዮጵያን የሚኖሩባት ሀገር ናት። እኒህን ትውልደ ኢትዮጵያን የሚፈትኑ ጉዳዮች ምንድን ናቸው? ከሚጋፈጧቸው ችግሮች መካከል የተወሰኑትን ለአድማጮች አጋሪልን። እሺ፣ አመሰግናለሁ። ሴት በመሆኔ ማኳያ ብዙ ስደተኛው ሴት ነው ሊባኖስ ውስጥ በቁጥር ከ150 አይ ቲንክ አይበልጥም ሴት ወንዶቹ ያሉት በ200 ሺህ የሚቆጠረው ግን ሴቶቹ ናቸውና የሚደርስብን ግፍና በደል ይሄ ነው፣ ዳርቻ የለው። አገልግሎት ጀምሮ ከሬሲዝም ጀምሮ በሴትነት ከመጠቃቱ ጀምሮ ከሁሉም አኳያ ስታየው ከያቅጣጫው በሴትነት ስደቱን የምታሸንፈው አይደለም። ምክንያቱም ወደ ሀገር እንኳን ልመለስ ቢሉ ሴቶቻችን ኮንፊደንስ ኖሯቸው አይመለሱም። ሀገራችን ላይ ያለው ከበፊት ጀምሮ ያለው የድህነት መዋቅር እስካሁን አለቀቀንምና እኔ ብሄር ተጨምሬ ቤተሰብ ላይ ሌላ ችግር ነው፣ ስለዚህ ችግሬን ልጋፈጣው በማለት እዚህ ቤተሰብ እየመሰረቱ ልጆቻቸው እንኳን የራሳቸው የሆነ ሌጋል የሆነ ወረቀት ሳይኖራቸው ኢንሹራንስ ሳይኖራቸው በእንግልትና በፈተና ላይ ያለን ዜጎች ነንና በዚህ ይሄንን ሁኔታ ለማሸነፍ ለመጋፋት ነው። እኔ እንኳን 20 አመት ሆኖኛል ትግሉን ከጀመርኩት 17 አመት ሆኖኛል ከኩያ ጓደኞቼ ጋርና ከ8 አመት በፊት ግን በቃ ለምን አንድ ላይ ሆነን ፊልምና ቲያትር ፊልም እየሰራን ሀገሪቷ ላይ ያሉትን የሰራተኞች ማይግራንት ወርከርስ የሚባሉትን በንቁ እንዲነቃ ያደረገው ነገር ቢኖር መስዋዕት ነው እና መስዋዕትን ክሬት አድርገን ከዛ በፊት በሰራናቸው ፊልሞች ራሱ ህዝቡን ስንቀሰቅስ አሁን ያለንበት ደረጃ ላይ ደርሰናል። በእርግጥ ግን እንደዛም ሆኖ ፕሮፊቴብል አይደለም። በጣም አስቸጋሪ ህይወት ውስጥ እንደውም አሁን የበለጠ አስቸጋሪ ህይወት ውስጥ ገብተናል። ራሄል እንግዲህ በቅርብ ደግሞ እኛም የምንሰማው አለ ሊባኖስ በተለያዩ ፖለቲካዊና ኢኮኖሚያዊ ጉዳዮች ከሚታመሱ የመካከለኛው ምስራቅ አገሮች መካከል አንዷ ናት። በዚህ ሂደት ውስጥ ታዲያ የኢትዮጵያን መብት ለማስከበር ምን ያክል ጥረት እያደረጋችሁ ነው? የሚገጥሟችሁን ፈተናዎች ለማለፍስ ምን አይነት መላዎችን እየመታችሁ ነው? በዚህ ጉዳይ ላይ ሳሙኤል ያንተን ሀሳብ ልስማና ወደ ራሄል እመልሳለሁ። አሁን አንተ በገለጽከው መንገድ አገሪቷ ላይ ያለው የፖለቲካና የኢኮኖሚ ችግር በከፍተኛ ሁኔታ ከነዋሪ ወይም ከዜጋው በበለጠ እጥፍ በሚባል ደረጃ ስደተኛውን እየጎዳ ያለው። ምክንያቱም እዚህ ያለው ስደተኛ ተከፋይነቱ በአሰሪዎቹ ነው። አሰሪዎቹ የደረሰባቸው የኢኮኖሚ ችግር ለስደተኛው ያለመከፈል ሁኔታን እንዲፈጠር አድርጎታል። ከዛ ውጪ ቅድም ራሄል እንደገለጸችው እዚህ ሀገር ላይ 250 ሺህ በስደት መጥተው ህጋዊ ሆነው የሚኖሩ ሰዎች አሉ። ከነዛ ውጪ ኢትዮጵያኑ ከፍተኛውን ከ150 ሺህ ያላነሰውን ቁጥር የሚይዝ ሆኖ ህጋዊ ሆኖ የሚሰራ ብቻ ነው። ህጋዊ ሆኖ የማይሰራ ወይም ደግሞ ያለ ወረቀት እየተንቀሳቀሰ ያለው ቁጥር ደግሞ ከዛ አያንስም፣ ከ150 ሺህ አያንስም። እነዚህ ሰዎች ወረቀት ስለሌላቸው ሌላው ወረቀት ያለው የሚያገኘውን ሰርቪስ ለማግኘት በጣም ከፍተኛ ችግር ውስጥ ነው ያሉት። ይሄም ህክምናን ቤት ተከራይቶ የመኖሩን ሁኔታዎች የበለጠ ከባድ እንዲሆን እያደረጉት ነው ያሉት። ቀደም የገለጸችው ራሄል የገለጸችው አለ ቁጥሩ በጣም ከፍተኛ የሆነው የሀገራችን ዜጎች ልጆች ወልደው ቤት መስርተው የሚኖሩበት ሁኔታ አለ። አሁን ያለውን ሁኔታ ስታየው ደግሞ ህይወታቸው እጅግ በጣም ከጆዳፍ ከሚባለው የከፋ እየሆነ የመጣበት ሁኔታ ነው ያለው እና በደሉ እንዳለ ሆኖ ማለት ነው ኢኮኖሚው እያደረሰብን ያለው ጫና እጅግ በጣም ከፍተኛ ነው። ራሄል ወደ አንቺ ልመለስ። በሊባኖስ ውስጥ እንግዲህ የሚኖሩ ኢትዮጵያን ችግር በእነሱ ላይ ብቻ የሚቀር ችግር አይደለም። ሀገር ቤት በሚገኘው ማህበረሰብ ዘንድ የራሱን ተጽዕኖ ይፈጥራል። ከዛ ተሻግረው ደግሞ በመላ ዓለም በሚኖሩ ኢትዮጵያ ላይም የራሱን ተጽዕኖ መፍጠሩ አይቀሬ ነው። ሁኔታውን ለማሻሻል ምን መደረግ አለበት ብለሽ ትመክሪያለሽ? በተለያዩ ሀገሮች የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን የእናንተን ለመሰሉ ማህበራት ምን አይነት እገዛ ማድረግ አለባቸው ብለሽ ትመክሪያለሽ? እሺ፣ አመሰግናለሁ። እርዳታው በጣም በእውነት በምን አይነት አቅጣጫ እንደምናገኘው ራሱ እየከበደን ነው የመጣው አሁን። ምክንያቱም እዚህ ሀገር ላይ ያለው ኢኮኖሚካሊ ፖለቲካሊ ያለው ችግር
በጣም ለራሳቸው ለሀገሩ ተወላጆች አስቸጋሪ በሆነበት ሰዓት ለኛ ይሄንን አምጥተን ቤት በኩል አምጥተን እኛ ልጆች ህይወት እናሸንፋለን ስንል በጣም ከባድ ነው። ምክንያቱም የሌላው ሀገር ላይ ያለው ኢትዮጵያዊ በዚህ እርዳታ በሚባለው ነገር ላይ እየደከመ መጥቷል። እኛ ሌጋል የሆነ እንትን የለንም፣ ሬጂስተር አልተደረገም መስዋዕት። ምክንያቱም እዚህ ሀገር ላይ ሬጂስተር የማድረግ ወረቀት እንኳን ያገሩ መኖሪያ የሰራተኝነት ወረቀት ስለሆነ ያለ ሌጋል የማድረግ ኦፖርቹኒቲ ስለሌለ እንደዚህ እቺ በትንሽ አሁን ለምሳሌ ከአሜሪካ የተክለ ሃይማኖት ማህበርተኞች አንዳንዴ ይረዱናል በለትኬት ቤተሰብ ላላቸው ልጆች አንድ ላይ እንዲሄዱ ልጆች 2-3 ልጆች ያላቸው ልጆች ካሉ ከአቅማችን በላይ ሲሆን ወደ አሜሪካ ወዳሉ ሰዎች ነው የምንጮኸው። እነሱም ጋር አሁን ድካሙ እየመጣ ነው። ምክንያቱም ኢትዮጵያ ውስጥ ያለውም እርዳታ የድጋፍ እየበዛባቸው ነው፣ እዚህም ያለው እየበዛ ነው። የዚህ ደግሞ በጣም ከባድ የሆነው ከሀገር ውጪ ስለሆነ ያለው ኢማጂን ህክምና እንኳን የተስተካከለ ህክምና እንኳን ከፍለን የምናገኝበት ኦፖርቹኒቲ የለም። ግን ይሄን ነገር ፈር ለማስያዝ ኢትዮጵያኑ ከመረባረብ መቻል አለበት ብዬ ነው እምለው። ምክንያቱም ህፃናቶቹም እየተጎዱ ነው። እናት የተባሉትም ልጆች ያው ሳይፈልጉትም ፈልገውትም ያመጡ ልጆች አሉ። እነዚህ ልጆች መቼስ ዜጎቻችን አይደሉም ማለት አትችልም። ምክንያቱም እዚህም ሌጋል አይደሉም፣ ኢትዮጵያም ሲገቡ እነዚህ ልጆች ሌጋል አይደሉም። እንደ ሁለተኛ ዜጋ ነው የሚቆጠሩት እዛም እዚህ በትክክል የሚፈልጉትን ነገር አያገኙም። ኢትዮጵያ ግን ምናልባት ኢትዮጵያ ግን ቢያንስ የህክምና ኦፖርቹኒቲ ለልጆች ወይ የትምህርት ኦፖርቹኒቲ ይኖራቸዋል ብለን እናስባለንና እነዚህ ልጆች እንዴት ነው ሳፖርት አድርገን ወደ ሀገር ማስገባት የምንችለው? እንዴት ነው ይሄ ፈንድሬዚንጉ ወደዚህ ወደኛ የሚመጣው የሚለው ነገር ለኛም ለራሱ ከባድ ነው። ስለውነት ከባድ ነው። እዚህ ሀገር ራሱ ሬጂስተር ካልሆነ ተጠያቂነት አለበት። ገንዘብ በብዛት በመታስገባ ሰዓት ኬት ነው የሚለው ነገር አለ። ለኛም ግን በዚህ በ3 ሰው በ4 ሰው በ5 ሰው በትኬት ምናምን እነዛን ነገሮች እየላኩልን ሳፖርት ማድረግ እንችላለን። ግን ያን አቅጣጫው ነው የጠፋን። እንደዚህ እንደናንተ ጠይቆ በምን በኩል አደራሽቶ ሳፖርት የሚያደርገን ሰው ነው አቅጣጫው የጠፋብንና እዚህ ላይ ነው ያለነው። እስካሁን ግን እየታገልን ነው ከሌሎች ኦርጋናይዜሽኖች ጋር እየታገልን ነው። በተለይ በምግብ እርዳታ ላይ ስቲላን ኮንሰርን ወርልድ ዋይድ ለኢትዮጵያኑ ማክሲማም 320 ይሆናሉ። ወደ 600 ቤተሰብ ነው እየረዳልን ያለው። ከ300ዎቹ ቢያንስ የሌላ ሀገር ዜጎች ናቸው፣ ግን ግማሹ ለኢትዮጵያኑ ነው የተሰጠው። ምክንያቱም ኢትዮጵያኑ በጣም ሃይ ነምበር ስለሆነ ያለው እና የተወሰነ የወር የምግብ እርዳታ ከሌላ ኦርጋናይዜሽኖች ጋር እንደዚህ እየተባበርን ለጥቂቶቹ ያደረስን ነው። ግን እንዴት ነው በራሳችን የምንቆመው የሚለው ደግሞ ኢትዮጵያኑ ውጭ ያለው ሌላም ድርጅቶች ካሉ ሳፖርት ሊያደርጉን ይገባል ብዬ ነው ማስበው። በምን መልኩ ተገናኝተን በምን መልኩ ይሄን ነገር ማሸነፍ እንችላለን? ስፔሻሊኛ አሁን እኔ በጣም የጨነቀኝ ከእንግዲህ ከወር በኋላ ከ2 ወር በኋላ ሪሊ ተመልሰው እነዚህ ልጆች ወደ ውጪ ጎዳና ላይ መውጣታቸው የማይቀር ነው። ምክንያቱም ልጆቻቸውን አስቀምጦ አንድ ቦታ ላይ አስቀምጦ ወደ ስራ ለመሄድ ለአንድ ልጅ በቀን 100,000 ሊባኒስ ፓውንድ ይከፈላል። 100,000 ሊባኒስ ፓውንድ ማለት በአሁኑ ሰዓት $3 ማለት ነው። እነዚህ ልጆች ደግሞ በሰዓት $100,000 አንድ ሰዓት ላይ በአንድ ሰዓት በአንድ ሰዓት ይሄን ብር አያገኙትም። በፊት $5 $6 ነበር የሚሰራው። አሁን ግን እቺ $3 በአንድ ሰዓት እንኳን ተሰርታ አትገኝምና የስራ ኦፖርቹኒቲ ስለሌለ የኢትዮጵያኑ ይሄን ነገር በጥሞና አዳምጦት በምን መልኩ እጅ ታይዘን ማሸነፍ እንደምንችል መንገዱ ከናንተ ቢመጣ እኛ ደስ ይለናል። መልካም ራሄል፣ እንግዲህ ስለመጪ ዘመን እቅዶቻችሁ ደግሞ በጥቂቱ እንነጋገር። እንዳልሽው የተለያዩ ተግዳሮቶች ቢኖሩም በተቻላችሁ መንገድ በዚያ ለሚኖሩ ትውልደ ኢትዮጵያን ድጋፍና እርዳታ ለማድረግ እየጣራችሁ ትገኛላችሁ። ለነሱ የጀመራችሁትን ኢትዮጵያን ሰራተኞችን መብት በማስከበር ረገድ ምን ነገሮችን ለማድረግ አስባችኋል? ሳሙኤል፣ በዚህ ጉዳይ ላይ የተወሰኑ ሐሳቦችን ብታጋራን። መልካም። እንግዲህ ያው ሁልጊዜም
እቅዶች ይኖራል። ምክንያቱም ትናንትና የነበርንበት ደረጃ አለ። የመከላከል አቅማችን የመደገፍ አቅማችን ሁልጊዜም አንድ አይነት ሆኖ አይቀጥልም። ቁጥራችን በበዛና የችግሩ ሁኔታም በገዘፈ ቁጥር አዳዲስ ሀሳቦች፣ አዳዲስ ድጋፎችን፣ አዳዲስ የአሰራር ሁኔታዎችን መሰራችን ግድ ነው። ልክ እንደ ከዚህ ቀደሙ እንግዲህ ለሚቀጥለው ጊዜ የመጀመሪያውና ዋነኛው ነገር ማህበረሰቡን የግንዛቤ ማስጨበጫ ስራዎች መስራት ነው። በከፍተኛ ሁኔታ የሀገር ሲመጣ የሚጠብቀው ምንድነው የሚለውን ኢትዮጵያ ውስጥ ከተለያዩ ድርጅቶች ጋርም ሊሆን ይችላል በተለያዩ አማራጮች በመጠቀም ማህበረሰቡን ግንዛቤ ማስጨበጥ ነው አንዱና ትልቁ ሀሳባችን። ቀጣዩ ምንድነው እንደ መስዋዕት ሁልጊዜም አዳዲስ አባሎችን በማምጣት እነሱን የበለጠ በማደራጀትና ግንዛቤ በመስጠት ጠንካራ የሆኑ የተለያዩ ማህበራቶችን እየፈጠሩ ተደራጅተን ራሳችንንም ሌሎችንም የምንደግፍባቸው ሁኔታዎች መፍጠር ነው። ይሄ ከሬጅስትሬሽኑ ጋርም የተገናኘ ነው። ተቋም ከመፍጠርም አንጻር የተያያዘ ነው። ሁልጊዜም ተረጂዎች ሳይሆን ደጋፊዎች ራሳችን በራሳችን ችለን የምንሄድ መሆን መቻል አለብን ብዬ አስባለሁ። እንግዲህ ትልቁና ዋነኛው ሀሳባችን አዌርነሱ ላይና ትሬኒንግ በመስጠት ላይ ነው ፎከስ አድርገን መንቀሳቀስ የምንፈልገው። ከዚህ ጋር ተያይዞ ግን እዚህ ያለው ማህበረሰብ በችግር ውስጥ ያለው ማህበረሰብ ድጋፍ ሊያገኝ የሚችልበትን ሁኔታ ወደ ሀገሩ ከመመለስም ጋራ በተያያዘ ይሄ የምግብ ድጋፉ የሕክምና ድጋፉ እንዳለ ሆኖ እዚህ ከተለያዩ ድርጅቶች ጋራ በመተባበር የምንሰራው እንዳለ ሆኖ ወደ ሀገራቸው ተመልሰውም የሚኖሩበትን እዚህም የምግብ ድጋፍ የሚያገኙበትን ሁኔታ በበለጠ አጠናክረን ለመቀጠል ነው እንግዲህ የወደፊት ሀሳባችን። ወደ ማጠቃለያው ሀሳቦቻችን እንሻገር። ራሄል፣ እንግዲህ የእናንተ ድጋፍና የምትሰጡት አገልግሎት ሊባኖስ ውስጥ ባሉ ኢትዮጵያ ላይ የሚያተኩር ቢሆንም በአሁኑ ጊዜ በርካታ ወጣቶች ከኢትዮጵያ በመውጣት በተለያዩ የመካከለኛው ምስራቅ ሀገራት መገኘትና መስራት ይፈልጋሉ። እነሱስ ሊያውቁት የሚገባው ጉዳይ ምንድን ነው ብለሽ ታስቢያለሽ? እሺ፣ አመሰግናለሁ። ሊያውቁት የሚገባው ነገር ቢኖር አረባት ሀገር ውስጥ ሲሄዱ ምን እንደሚያጋጥማቸው፣ ምን እንዳለ፣ የስራ ሁኔታ፣ የሰዎቹን ባህሪ፣ የቋንቋው በምን መልኩ እንደሚግባቡ እነዚህ ነገሮች ኢትዮጵያ ውስጥ ቢያንስ እንኳን የትሬኒንግ ሴንተሮች ኑረው እነዚህ ልጆች ቢማሩ ቤዚክ ቋንቋ እንኳን የሚግባቡበት ሳይኖር ነው የሚመጡት። እንኳንስ ከአረቦቹ ጋር የቋንቋ ግንኙነት ሊኖር ይቅርና እርስ በርሳችን እንኳን ጉዳት ደርሶባቸው ልንረዳዳ አንችልም። ምክንያቱም በቋንቋ አንግባባም። ብዙዎቹ ከኦሮሚያ እና ከደቡብ በኩል የሚመጡ ልጆች በተለይ በብዛት ነው የሚመጡት። በቋንቋ አንግባባም። ታማው እንኳን ህመማቸውን በትክክለኛ ገልጸን ልንናገር ለዶክተር አንችልም። እነዚህ አይነት ቤዚክ የሆኑ ላንጉዌጅ የሆነ ቤዚክ የሆነ የስራ ትሬኒንግ በቃ ምክንያቱም ይሄ ስደት እንደማቆም አሁን በራሴ 95% አምኜበታለሁ። ምክንያቱም ትግላችን ከ17 ዓመት በፊት ጀምሮ ነበር እና ይሄ ስደት እያቋረጠ ስላልሆነ አረባት ሀገር ላይ በተለይ እነዚህ ትሬኒንጎች መሰጠት አለባቸው። ቢያንስ ቤዚክ ላንጉዌጅ በቃ የስራ ሁኔታ፣ የሰዎቹን ባህሪ ለልጆቹ በጥብቅ መነገር ያለበት። እንደገና ወደዚህ ሀገር መጥተው ችግር ሲደርስባቸው የኤምባሲን ኮንታክት እንዴት እንደሚያገኙ፣ የድርጅቶችን ኮንታክት እንዴት እንደሚያገኙ፣ በምን በኩል መረዳት እንዳለባቸው፣ ህጉ ለነሱ ምን እንደሚፈቅድላቸው ይሄንን አውቀው ቢመጡ በብዛት ጉዳት ላይ አይወድቁም ብዬ ነው የማስበው። ግን ምንም ስለ ስራው አይዲያ ስለ ሁኔታው ምንም ነገር ሳያውቁ በድፍን መጥተው በሁለተኛው ቀናቸው በሶስተኛው ቀናቸው መሬት ውጭ አውጥተው ጥለዋቸው ታገኛለህና ይሄን ነገር መቅረፍ የሚቻለው መንግስት በተለይ እዛ ሀገር ላለ ይሄንን ለሚያስብ ወይም ለሚሰራ ድርጅት ትልቁን ኦፖርቹኒቲ ሰጥቶ የትምህርት ሴንተር ቢኖር እኔ ይሄ ትንሽ ያቀልልናል ብዬ ነው የማስበው። አንተ ተግባብተህ ከሰራ ሳይከፈል ሲቀር አልተከፈለኝም ብለህ ስላልከፈልሽኝ ወደዚህ ቦታ ላይ ደውላለሁ ማለት መቻል ያለበት ሰው መሆን አለበት። ይሄን እንላለው። ይሄ ግንዛቤ ቢኖር ደስ ይለኛል። እጅግ በጣም አመሰግናለሁ። ሳሙኤል ተስፋዬና ራሄል ዘገዬ በሊባኖስ የሚኖሩ ኢትዮጵያንን ጉዳይ ለማሳወቅ የሚጥረው መስዋዕት ማህበር አመራሮች ናችሁ። በዚያ ስለሚኖሩ ኢትዮጵያን ችግሮችና መፍትሄም ስለተባሉ ጉዳዮች ሐሳባችሁን ስላጋራችሁን በእጅጉ አመስጋኞች ነን። ዳግም መገናኘታችን አይቀርም።
ለአሁኑ ግን በዚሁ ልሰናበታችሁ። መልካም ምሽት፣ መልካም ቀን ይሁንላችሁ። በጣም አመሰግናለሁ በድጋሚ። በጣም እናመሰግናለን። ሀብታሙ ስዩምና እንግዶቹን እናመሰግናለን። በቀጣዩ ዝግጅት ደግሞ ወደ ጎንደር ይሆናል የምንሄደው። በዚያ ለትምህርት ከቤተሰብ ርቀው የሄዱ ተማሪዎችን ብቸኝነትና ባይተዋርነት እንዳይሰማቸው ለማድረግ እየተካሄደ ያለ ጥረት ያስቃኘናል። ከወላጆቻቸው ቤትና ከትውልድ ቀያቸው ርቀው ትምህርታቸውን ለመማር የሄዱ አፍላ ወጣቶች በጎንደር ዩኒቨርሲቲና በከተማው ነዋሪ ዘንድ የባይተዋርነት ስሜታቸውን የሚያጠፉበት ዘዴ ተዘጋጅቷል። ዘርንም ሃይማኖትንም ቀለምንም ግምት ውስጥ ያላስገባ ከደም የወፈረ ጠንካራ የዝምድና ትስስር ይመሰረታል በቃል ኪዳን ቤተሰብ። የጎንደር ዩኒቨርሲቲ በ2012 ዓመተ ምህረት ከተለያዩ የሀገሪቱ ክፍሎች ለትምህርት ወደ ዩኒቨርሲቲው የሄዱ ተማሪዎችን ከከተማው ነዋሪ ጋር በቃል ኪዳን ቤተሰብ በማስተሳሰር የኢትዮጵያዊነት ስሜት በትውልዱ ዘንድ ዘር እየዘራ እንደሆነ የዩኒቨርሲቲው ማህበረሰብና የከተማዋ ነዋሪዎች ይናገራሉ። አስቴር ምስጋናው በስፍራው ተገኝታ እንደሚከተለው አጠናቅራዋለች። ተማሪ እጹብ ድንቅ ገዛኸኝ በጎንደር ዩኒቨርሲቲ በሕክምና ሳይንስ የሁለተኛ ዓመት ተማሪ ናት። የመጣችውም ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከደቡብ ኦሞ ዞን ጅንካ ወረዳ ነው። በምትማርበት የጎንደር ከተማ የቃል ኪዳን ቤተሰብ አላት። እናትና አባቷ ደግሞ የሀገር ሽማግሌው አቶ ባዩ በዛብህና ወይዘሮ ዘርፊያሪያ ናቸው። አቶ ባዩ የጎንደር ከተማ የሰላምና ልማት ሸንጎ ማህበር ሊቀመንበር ናቸው። በተጨማሪም የጎንደር ዩኒቨርሲቲ የቦርድ አባል። የጎሳ የብሔረሰብ የሃይማኖት ሽኩቻ በተማሪው መሃል እንዲኖርና ትምህርት እንዲስተጓጎል ውከት በአገሪቱ እንዲስፋፋ የሚል ከባድ ነውጥ ነበር በአካባቢያችን በኢትዮጵያ በሙሉ እና ያኔ እኔ ከጓደኞቼ ከሰላምና ልማት ሸንጎ አባላት ጋር ሆነን ጎንደር ዩኒቨርሲቲ ተገኝተን ተማሪውን በማረጋጋት ላይ እንዳለን ይሄን ነገር ማድረግ አለብን ብለን ተነሳን። ከዩኒቨርሲቲ ፕሬዝዳንት ዶክተር አስራት ጋር ተነጋገር እናደርገዋለን ብለን ተነሳን። ጀምር ነው። ከአውሮፕላን ስንወርድ ተገናኘን በአንድ መኪና። ስንመጣ ከየት መጥተሽ ነው ስላት ከጅንካ። ወላጅ እናት አባት ወንድም ተከትሎሻል አልኳት። አልተከተለኝም አለች። አሁን ከዛሬ ጀምሮ አባትሽ እኔ ነኝ፣ የኛ ቤተሰብ ነሽ፣ በቃ እንደ ልጆቼ ነው ማይሽ። ለነሱ እቺ ልጅ የኔ ልጅ ናት እንድታውቁ ስልኬን ያዙ። አድራሻዋ ቢከፋት ምን ብላት ከኔ ነው ለኔ ነው የምትደውሉልኝ። ስልኬን አስይዤ ለሷም ስልኬን ሰጥቼ አስመዝግቢያት ሄድኩኝ። እጹ ይሄ ቤት የእናት አባቷ ቤት መሆኑን አውቃ በበዓል ቀን የምትፈልገውን ጓደኛ ይዛ እንድትመጣ ወደ ቤተሰቦቿ ስትሄድ እሷም ጓደኞቿም የሚፈልጉትን ነገራቸውን እዚሁ አስቀምጠው ይሄዳሉ። እናቷም እዛ ደውለው እንዴት ናችሁ እንኳን አደረሳችሁ ይላሉ። ቡና ሳይቀር ይልኩልናል። የጅንካ ቡና እየፈራው እየመጣው ወላጅሽ እኔ ሆናለሁ ሲለኝ በጣም ነው ደስ ያለኝ። በአንዴ ነው የተተማመንኩት ማለት ነው። በጣም በቃ ደስ የሚል ቤተሰብ ነው ያገኘሁት። በጣም ነበር ደስ ያላቸው ቤተሰቦቼ ወላጅ እንዳገኘው ሲያውቁ። አቶ ባዩ የእጹብን ወንድም ጨምሮ 3 የቃል ኪዳን ልጆች አላቸው። በጎንደር ዩኒቨርሲቲ መምህር እንዲሁም በቢዝነስና ልማት ምክትል ፕሬዝዳንት በዶክተር መሰረት ካሴ ቤትም ይሄው የሞቀ ቤተሰብ ተፈጥሯል። ከኦሮሚያ ክልል ቡሌ ሆራ የመጡት የ3ኛ ዓመት ተማሪዎች ሄለን ትዛዙና እህቷ ቤተሰብ ሆነዋል። እዚህ ቤተሰብ የተገነባው ስብዕና አርያ እስከ መሆን የደረሰ ነው። ያው በብዙ ጫና ውስጥ ትልቅ ደረጃ ላይ መድረስ እንደሚቻል እንዲያውቁ በእርግጥ እሷኛዋ ልጅ ከዚህ የበለጠ ሌላ ጫና ውስጥ እና በጣም ፐርፎርም እያደረገች ነው። ትናንትና ዛሬ ስትጠይቂያት የምትነግርሽ ነገር እዚህ ግቢ ውስጥ ሰቅዬ መቅረት የሚል ነገር ነው እና ይሄ በጣም በቃ የእውነት ለመናገር በጣም የሚያስደስት። ተማሪ ማህሌት በዚህ ቤት ውስጥ የሴት ልጅን ጥንካሬ አይታለች። እርሷንም በዚሁ ስብዕና መገንባቷንም ትናገራለች።
አባቴ ተምሯል እናቴ ግን ሳትማር ነው ያስተማረችኝ ያለችው ምንም ስለ ትምህርት ብዙም እውቀት የላቸውም ግን መማር እንዳለብንና እንድንችል ያደርጉናል ግን ፖዚሽን ወይ ሃይ ሌቨል ላይ መድረስ ምናምን እኛ እሷን ያያየን ነው አሁን ላይ እሷ ሴት ናትና ኢትዮጵያችን ፕሬዝዳንት ስለች የሷን ደረጃ የሷን ሌቨልና ከሷን በላይ ደግሞ መስራት እንደሚቻል ገነዘብና ውስጤ ፓወር እንዳለ የመስራት ኃይል እንዳለ ምናምን ገነዘብና የሚችለውን ያክል እየሰራው ነው ያለው በዚሁ ቤት ውስጥ በአሁኑ ሰዓት 3 የቃል ኪዳን ልጆች አሉ አራተኛዋ ባለፈው አመት ተመረቃለች ዶክተር መሰረት ምረቃውን ሲያስታውሱ እሷ የተመረቀች ቀን በጣም ደስ ብሎኝ ነበር ቤተሰቦቿም ሲመጡ እዚህ ነው ያረፉት እዚህ ነው ዝግጅት የሚያደርግላቸው እና ያኔ በጣም በቃ ያስደሰተኝ ነገር ነው አሁንም በጣም ቤተሰቦች ነን በቃ ለአዲስ አበባ ከሄድኩኝ እነሱ ጋር ነው ማርፈው በመረቃው ዕለት ያልተገኙትና ይህንን ስጦታ የላኩ የተመራቂዋ አክስት መሆናቸውን የገለጹት ስጦታው ላይ ያሰፈሩት እንዲህ ይላል ለአቶ አዱኛ ጌታቸው ለዶክተር መሰረት ካሴ ሳናውቃችሁ ወደድናችሁ ከልብ አከበርናችሁ ከናንተ ሰው መሆንን ክርስትናንና ኢትዮጵያዊነት መልካምነት መሆኑን ተምረናልና እናመሰግናለን ለሳምኬት መጠለያ ለወላጆቿና ለቤተሰቦቿ የልብ ማረፊያ እንደሆናችሁ ለእናንተም የድንግል ማርያም ልጅ መድኃኔዓለም የዘላለም የልብ ማረፊያ መጠለያ ድንኳን ይሆናችሁ ይህችን ትንሽ ማስታወሻ በሳምኬት አሸብር ስም ዝቅ ብለን አቅርበናል ቀሪ ዘመናችሁ የተባረከ ይሁን ከኦሮሚያ ክልል ጅማ ዞን የመጣውና የመጀመሪያ ዓመት የህግ ተማሪ የሆነው ጌታውን ሁሉ የእረፍት ጊዜውንና በዓላትን የሚያሳልፈው በቤተሰቦቹ ቤት ነው አባቢ ብሎ የሚጠራው የቃል ኪዳን አባቱ አቶ መላኩ ነባሬ የቡና ባንክ ጎንደር ቅርንጫፍ ስራ አስኪያጅ ነው እሱ የፕሮቴስታንት ተከታይ ነው እኔ የኦርቶዶክስ ተከታይ ነው እንግዲህ የመስቀል በዓል የጥምቀት በዓል በሚሆንበት ሰዓት ግን እኛም ጋር ስለሚያሳልፉ የራሳቸው የሆነ ነገር ያንጸባርቃሉ የራሳቸው የሆነ ነገር ያንጸባርቃሉ ይህንን ቀረጻ እያካሄድን እያለን የጌታውን አባት አቶ ሁሉ ስልክ ደወሉ በጣም መቼም አመሰግናለሁ እንግዲህ ይነግረኛል ሁሉ ነገር ያለው ኦኬ ያኔ በጣም ከፍ ያለ ነው አንድ ቀን መቼም በአካል መገናኘታችን አይቀርም ምን ችግር አለ የኛም ልጅ ነው እኮ አቶ መላኩ 4 የቃል ኪዳን ልጅ እንዳለው ይናገራል አንዱ ባለፈው አመት ተመርቋል ዝምድናው ግን ቀጥሏል ደስ ብሎኛለኝ እንኳን አባት ሆንክ እንግዲህ አቶ መላኩ እንዲህ አዲስ ቤተሰብ መመስረት ልዩ ደስታ የሰጠውንም ቀን ያስታውሳል አዲስ አበባ ለትንሽ ቀን ለ3 ቀን 4 ቀን ሄጄ ዳዲ መጥቷል ስትላቸው አፈራርገው በጣም በቀን 3-4 ጊዜ ደውሎ ፕሮግራም አስይዘው ባለችኝ ቀን ሰርፕራይዝ አደረጉኝ ቤተሰብ ተሰብስበው ማለት እና ያኔ እንደዛ ሆኖ ሳያቸው ቤተሰብ ለካ አዲስ ህይወት ነው የጀመርኩ ይመስለኝ በቃ እናት አባት አጎት በቃ በሙሉ ቤተሰብ ነው የጠበቀኝ ለሁሉም ተማሪዎች አንድ ጥያቄ አነሳን ነገ እናንተ ምን አይነት ሰዎች ትሆናላችሁ ሰብዘረኝነት ጦርነት ምናምን ከነዛ ሁሉ ነፃ ሆነ ንጹህ ሰው ሆነ ማንኛውም ሰው በየአካባቢ ኢትዮጵያ ዳር እስከ ዳር ካለችው ወደኛ አካባቢ የሚመጡ ካለ በቼስ እኔስ ህይወት ይኖረኛልና በዛን ታይም እነሱ ያደርጉልኝ ነገር ማላረግበት ምንም ምክንያት የለም ተምሬያለሁ አይቻለሁ ኖርበት አልፌያለሁና ማለት ነው ልጆች ራሱ ኢትዮጵያን ስሜት ለመገንባት ራሱ ተወለድኩበት ቦታ ብሰራ እና እነሱም የሆነ ይዘው የሚያድጉት ነገር የለም ያው ነው ያደኩበት እንደሚይዘው እንትን ግን እንደዚህ ወጣ ያለ እንትን ሲሉ ስናል ማለት ነው ሚክስር ሆነ ያድጋሉ ከሁሉም ጋር የተነካከ ኢትዮጵያዊነት ስሜት ይዘው ያድጋሉ በጎንደር የቃል ኪዳን ቤተሰብ አስተባባሪ እንደሆኑ የሚናገሩት ዶክተር ታደሰ ወልደ ገብርኤል በ2012 ዓመተ ምህረት በፕሮጀክት ደረጃ ታስቦ የተጀመረው የጎንደር ቃል ኪዳን ቤተሰብ ከ7000 በላይ ተማሪዎች ቤተሰብ እንዲኖራቸው ማድረጉን ይናገራሉ አሁን በጽፈት ቤት ደረጃ እንዳደገም አክለው ገልጸዋል ጎንደር ውስጥ ይህን ኢኒሺዬቲቭ ሲወስድ እንደ ትልቅ ዓላማ አድርጎ የሚወስደው ምንድነው እየላላ የመጣውን እየጠፋ የመጣውን የኢትዮጵያ አንድነት እንደገና መመለስ ነው የፈለገው እዚህ አንድ ቤተሰብ የሚገርምሽ ቤተሰቦች ልጁ ታመመ እዚህ ቤተሰብ ካልመጣን ሲሉ ለምን እንደምትወጡት እኔ ቤተሰብ አይደለሁም ብላ ሆስፒታል ማንኛውንም ወጪ ሸፍና ራሱ ቢያሳከም ስለዚህ ሰርግ ጅማ ድረስ ሄደ ሰው አለ ሙስሊም ሰው
የማንነት ጥያቄ የማይነሳበት የሃይማኖት ልዩነት ከቁብ የማይቆጠርበት የሰው ልጅ በሰውነቱ ብቻ ተከባብሮ ተዋዶና ተፋቅሮ የሚኖርባት ኢትዮጵያ አሁን በጎንደር ከተማ ያውም በአዲሱ ትውልድ እያቆጠቆጠ ነው ሲሉ የሀገር ሽማግሌው አቶ ባዩ በዛብህ የቆይታችንን መቋጫ አርገውታል። ይህንን ተሞክሮም በኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ተግባራዊ እንዲያደርጉትም አሳስበዋል። ሁሉም ዩኒቨርሲቲዎች እንደዚህ ቢያደርጉ የባህል ልውውጥ ይኖራል፣ መደማመጥ ይኖራል፣ ሰላም በኢትዮጵያ ይኖራል። ተማሪው ትኩስ ኃይል ስለሆነ በተሳሳተ ኢንፎርሜሽን አይጎናበድም፣ አይሳሳትም፣ አይጋጭም። ኢትዮጵያዊነትን ያሰርጻል፣ የቋንቋ መግባባትን ይፈጥራል፣ የሃይማኖት መግባባትን ይፈጥራል። በጠቅላላ የካልቸር ግንኙነት ይኖራል በመካከል። ስለዚህ በኢትዮጵያ ውስጥ እንደዚህ ያለ ነገር ቢጀመር እንደ ጎንደር የበለጠ በህብረተሰቡ በወጣቱ ትውልድ ላይ የአንድነት ስሜት ይፈጠራል ብዬ አምናለሁ። ደግሞ ይፈጠራል፣ እርግጠኛ ነኝ። በጎንደር የቃል ኪዳን ቤተሰብ የሚሳተፉ የከተማዋ ነዋሪዎች ጥሩ ስብዕና ያላቸው፣ በተለይ ደግሞ አርያ ሊሆን የሚችል የትዳር የህይወት ተሞክሮ ያላቸው ሰዎች እንዲሆኑ በመስፈርት ደረጃ መቀመጡን ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዝግጅቷ እናመሰግናለን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ ወደ ቀጣዩ መሰናዶ ከመሻገራችን በፊት አንድ ሙዚቃ ልጋብዛችሁ። የኤርሚያስ አስፋውን ልረሳሽ አልቻልኩምን ይዤላችኋለሁ። ከ8 ዓመታት በላይ እድሜ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ሆኖም
ከተቋማቱ ዕድሜ እኩል የኖሩት ህግጋት እና ፖሊሲዎች አሁን ዓለምን ለገጠሟት ተግዳሮቶች መላ ማምጣት ባለመቻላቸው ትችት እየቀረበባቸው ነው። ለ30 ዓመታት በተባበሩት መንግስታት የስደተኛ መርጃ ኮሚሽን UNHCR ያገለገሉት አቶ መንገሻ ከበደ A Fulfilling Journey Through Conflicts and Contradictions በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ በሚል ርዕስ በቅርቡ በእንግሊዝኛ ባሳተሙት መጽሐፋቸው ዓለም አቀፍ ተቋማት ከጾታ እኩልነት እስከ ትምህርት ከወረርሽኝ እስከ ኢኮኖሚ ያሉ የትውልዱን ተግዳሮቶች ለመፍታት የሚሄዱባቸውን መንገዶች ይዳስሳሉ። ስመኝሽ የቆየ በእነዚህ ሐሳቦች ዙሪያ ከአቶ መንገሻ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ስመኝሽ የቆየ በእነዚህ ሐሳቦች ዙሪያ ከአቶ መንገሻ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። በግጭቶችና በቀራኔዎች መካከል አብዛኛውን ሙያውን አሳልፈዋል። እንግዲህ መጽሐፉን እንዳየሁትና ካስተዳደጎ ልነሳ። አስተዳደጎ እንደሚያሳየው በመጽሐፉ ላይ እንደተጠቀሰው ከተለያዩ የውጭ ሀገር ሰዎች ጋር ተደባልቀው ስለተለያዩ ሀገሮች እንዲያውቁ እድል ሰጥቶት ነው ያደጉት። ወደ ተባበሩት መንግስታት ድርጅት በስራ ተቀጥረው ከመግባቱ በፊት ስለ ዓለም አቀፍ ተቋማት፣ በዓለም አቀፍ ተቋማት ውስጥ መስራት ስለመሳሰሉት የነበሩት አመለካከት ምን ነበር? እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው። ትምህርት ቤት የጀመርኩት መጀመሪያ ቄስ ትምህርት ቤት በግቢያችን ውስጥ ነው። ከዛ በኋላ ሳንስፎርድ ትምህርት ቤት ገብቼ ያኔ ሳንስፎርድ ትምህርት ቤት የነበረው በጣም ኢንተርናሽናል የሆነ ከተለያዩ ባህሎች የተለያዩ ህዝቦች ጋራ እና ያደረኩበት ሁኔታ ነው። ከዛም አልፎ ለቤሩት ተላኩኝ አሜሪካን ዩኒቨርሲቲ። ያኔ የነበረኝ አመለካከት ስለ ዩኤንም ሆነ ኢንተርናሽናል ድርጅቶች እውነት ለመናገር ብዙም እውቀት አልነበረኝም። የታሪክ አጋጣሚ ሆኖ ነው የተባበሩት መንግስታት ስደተኞች ኮሚሽን ለምን አንድ ስራ አትሰራም ተብሎ ያኔ ከኢትዮጵያ በጦርነቱ የተሰደዱ ወደ ሶማሌና ወደ ጅቡቲ የኢትዮጵያ ስደተኞች እነሱን መልሶ ወደ ሀገር አግብቶ ለማቋቋም የሚደረግ እንቅስቃሴ ነበረ። ለአጭር ጊዜ እስቲ ገብቼ ሊየው በሚል እንደ ቀልድ በፈረንጆቹ አቆጣጠር በ1982-83 ያንን ስራ ጀመርኩኝ። በቆየው ቁጥር ስለ ድርጅቱ ያለኝ አመለካከት፣ ስለ ድርጅቱ ያለኝ መረዳት ምንድናቸው ጠንካራ ጎኖቹ፣ ምንድናቸው ደካማ ጎኖቹ የሚለውንም ለመገንዘብ ችያለሁ ማለት ነው። እስኪ እነዚህን ጠንካራና ደካማ ጎኖችና እንግዲህ ግጭት ስር የሰደደባቸው ሀገራት ውስጥ ነው በአብዛኛው የሰሩባቸው አካባቢዎች እና ድርጅቱ ምን ፋይዳ ነበረው ወይም አለው በእንደዚህ አይነት ሀገራት? እንግዲህ የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልዕኮውን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞህ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብጤ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት፣ ሰብአዊ አገልግሎትና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርቂ እኔም የኮራሁበት ደስ የሚለኝ ብዙ ኦፐሬሽኖች ውስጥ ተሳትፌያለሁ። የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብተው እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያለሁ። የሳውት ዌስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ፣ ዛምቢያ እነኚህ ስደተኞች በጦርነት የተፈናቀሉትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተደራርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ብዬ አይቻለሁ። ላይቤሪያ እከፋ እያልኩኝ ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ። በዚህ ድርጅት ውስጥ በሰሩባቸው ዓመታት ከመንግስታት ከድርጅቱ ይገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በተባበሩት መንግስታት ተቋም ውስጥ መስራት እንደው ባጭሩ የተባበሩት መንግስታት ሲምፕሊፋይ አድርገን እንነጋገረው ከተባለ ማየው እንደ እድር ነው። የዓለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ
አምስቱም የኑክሌር መሳሪያ ያላቸው የሚባሉትን ሀያላን መንግስታት የድምፁን በድምፅ መሻር መብት አጽድቀውላቸዋል እና አንፎርቹኔትሊ ዲሞክራቲክ እንዳይሆን ይሄንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያሟላ ሳይሆን ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ፣ አንዴ ናይጄሪያ ቢመጣ፣ አንዴ ኢትዮጵያ ብትሆን በሚል እርስ በርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋል ብለን የተሟገጥንበት ወይም የገፋንበት ሁኔታ ገና የለም። ችግሮቹን እናውቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው። በተለይ በድርጅቱ አሰራር ውስጥ የዘርን ጉዳይ ያነሳሉ ወይም ነጭ ኃላፊዎች ተሹመው ወደ አፍሪካ በሚመጡበት ጊዜ ስም የሚጠቅሱበት ቦታ አለና ይሄስ ምን ይመስል ነበር? የተባበሩት መንግስታት ውስጥ አንዱ ትልቅ ችግር ያለው ይሄ ሀያላን መንግስታት በተለይም ብዙ ፍራንክ የሚያዋጡት ድርጅቱን ልክ እንደነሱ መስሪያ ቤት ነው የሚጠቀሙበት። አንዳንዱ ቦታ ላይ ስታይ እዛ ላይም ተመድበው የሚመጡት አንዳንዶቹ የተባበሩት መንግስታት ሰራተኞች በተለይም ከዶነሩ መንግስት ነው የመጣሁት ብለው የሚያምኑት ትንሽ የዘረኝነት ሁኔታዎች አሉ። ተባበሩት መንግስታት አሁን ሁኔታው እየተለወጠ ነው። ግን መጀመሪያ አሁን እኔ ጋምቤላ በሰራሁበት ጊዜ የነበሩ ከውጭ የመጡት ፈረንጆች ይህ ገፋ ትምህርትም የላቸውም። የአፍሪካም ሆነ ባህሉንም ሆነ የስነ ስርዓቱንም ሁኔታ ጠንቅቀው ግን እኔ መጥቻለሁ አለቃ ነኝ ልክ እንደ ቅኝ ገዢ መሪ የእንትን የሚለው አሉ። አሁንም ቢሆን ያ ችግር እየቀጠለ ነው። እኔ ዩኤንኤችሲአር የምኮራበት መመካበት መስሪያ ቤት ነው። እንግዲህ ከ30 ዓመት በላይ እንትን ብያለሁ። እውነት ለመናገር ከሆነ አፍሪካዊ ሀይ ኮሚሽነር ተሾሞ አይቻልም። እውነት ለመናገር አሁንም ይሆናል ብዬ አላምንም። ያ ምንድነው ብቃት ያለው አፍሪካዊ ያለ ወይም የለም ሳይሆን ጥያቄው ያንን ቦታ ይሄ ከሌ ከተመረጠ እደግፋለሁ የሚል ሪሶርስ ያለው ፍራንክ ያለው እንደ አሜሪካ እንደ አውሮፓ አይነቶቹ ተጽዕኖ አላቸው። የአሜሪካ መንግስት ዩኤንኤችሲአር ውስጥ የምክትል ሀይ ኮሚሽነሩ ሁሌ አሜሪካዊ ነው። 4 ነጥብ። ያን ሁኔታ የግዴታ በገሃድ አውጥተን እየተወያየንበት መቅረብ መቻል አለብን። ቀደም ሲል እንዳልነው ድርጅቱ ከ70-80 ዓመት ላይ ብዙ ስራዎችን ሲሰራ የቆየ ድርጅት ነው። ግን ደግሞ በእነዚህ ዓመታት ውስጥ ችግር የነበሩ ነገሮች